እማልነስ እንዴነስ ደናነስ አለስ ትበረቻለስ አይዞሽ እሺ ከከብቶች ጋር ወሰዳችሁ ወስደው ከዛን እናንተ እንዴት አደረጓችሁ አንበረከኳችሁ ማማ አለስ ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ ጽናት ሚዲያ ፕሮግራማችን ከይሳ ጀምሮ ጀምረናል እንግዲህ የጽናት ሚዲያ ቤተሰቦች በተለያየ ርዕስ በተለያየ ጉዳይ ሁሉ ጊዜ መወያየታችን እንደቀጠለ ነው ግን ዛሬ ትንሽ ምናልባት ለአድማጭ ተመልካች ነገሮችን የምናይበትን መንገድ ብዙዋኑ ሰው የተረዳው እየመሰለኝ አይደለም እና እማልነስ እንዴነስ ደናነስ አለስ ትበረቻለስ አይዞሽ እሺ ከከብቶች ጋር ወሰዳችሁ ወስደው ከዛን እናንተ እንዴት አደረጓችሁ አንበረከኳችሁ ማማ አለስ መጥቀስ ትችያለሽ የተወሰኑትን መጥቀሳችን ከእናንተ ጋር ያሉትን ሰዎች ማለት ከእናንተ ጋር ወስደው እዚያ አንበረከኳቸው ንገሪኝ እስኪ ማማ ናቸው እምወድሽ ጋሼ ሌሌኒ ሶፊያንያስ ሚኪያስ አበበ ሰርኬ እሺ በርቺ ጠንክሪ እግዚአብሔር አምላክ ጋር ይሁን እግዚአብሔር አለ እሺ ትድኛለሽ እሺ አንዳንድ ጊዜ ደግሞ መግለጽ የሚያስፈልገው ርዕስ ነው ብዬ ስለማስብ ዛሬ ትንሽ ጠንከር ያለ ከበድም ያለ ርዕስ ይዤ ነው የመጣሁት ለዚህ ጥሩ መነሻ የሆነኝ በቅርብ አንድ ወዳጅ ደውሎልኝ ህዝቡ መስማት አቁሟል ህዝቡ ማዳመጥ አቁሟል የሚያዝናናው ነገር ነው እንጂ የሞት ዜናና የሚያስጨንቀው ዜና መስማት አይፈልግም ስለዚህ እናንተን ከሚሰማ ይልቅ ወይ ሀቀኛ ምናልባት ያገራቸው የህዝባቸው ጉዳይ የሚያስጨንቃቸው የፖለቲካ ሰዎችን ከሚያዳምጥ ቲክቶክ ላይ የሚያዝናና ነገር ቢመለከት ይመርጣል የሚል ሐሳብ እንደዚሁ እየጫወትን በስልክ ላይ ያጫወተኝ ትዝ ብሎኝ ከዚህ ርዕስ ጋር አብሮ ስለሚሄድ ማንሳት ስለፈለኩኝ ዋነኛው የርዕሱ ጉዳይ የሆነኝ በኦሮሚያ ክልል ምስራቅ አርሲ ዞን በኦርቶዶክስ ተዋህዶ የእምነቱ ኦርቶዶክስ ያለ የተፈጸመ እና ማንነት ተኮር የሆነ ጭፍጨፋ ነው ለዚህ እንደ መነሻ ያስኩት ርዕስ የሀገር መፍረስ ሊሰማ የማይፈልግ ያልተረዳ ህዝብ ብዬ ነው ያስኩት እደግመዋለሁ የሀገር መፍረስ ሊሰማ የማይፈልግ ያልተረዳ ህዝብ አገራችን አሁን በምን ሁኔታ ውስጥ እንዳለ መቼም ይሄንን መናገር በጣም አስቸጋሪ ነው እድሜው ለማገናዘብ የደረሰ ማንኛውም ሰው በሀገሪቱ ውስጥ ባለፉት 7 ዓመታት እየተፈጸመ ያለው እልቂት እንደ ሰው እንደ አንድ ዜጋ ሳስበው መግለጽ የሚከብድ የዜጎች ሰቆቃ ሞት እንደዚህ አይነት ዘመን እኔ ምናልባት በኔ እድሜ እንደዚህ አይነት ሁኔታ ይገጥመናል ብዬም አስቤም አላውቅም ግን ገጥሞን በተግባር ያየ ነው በህይወት የኖርንበት የእልቂት ዘመን የሞት ዘመን እንደዚህ አይነት ዘመን
ወደፊትም ይፈጸማል ብዬ አላስብም። ከዚህ በፊትም ተፈጽሟል ብዬ ለመቀበል ይቸገራል። ባለፉት 7 ዓመታት የፈሰሰው የንጹሃን ደም እኔ አንዳንድ ጊዜ ፍርድም ሲዘገይ ሰው ከአምላኩ ጋር ይፈታተናል። የለህም እንዳልል ከዙፋንህ አለህም እንዳልል ምን ነው ፍርድ ተጓደለ እያለ አንድ ድሃ አምላኩን ቢፈታተን እኔ አልፈርድበትም። የሁኔታው አስደንጋጭነት፣ የሁኔታው አስከፊነት እጅግ በጣም የሚገርም ነው። በዚህ ድባብ ውስጥ ያለ ህዝብ ይሄ ሁሉ እልቂት እየተፈጸመ በ3 ክልሎች ላይ ትላልቅ ጦርነት እየተደረገ አሁንም ለ4ኛ ጊዜ የጦርነት ዝግጅት እየተደረገ ስለ ሰላም የሚያስቡ ሰዎች ይሄ ጉዳይ ያሳስበናል ብሎ የሚጨነቁ ሰዎች እንደ አላዋቂ እንደውም እንደ ባንዳ የውጭ ኃይል ተላላኪ ተደርገው ስም እየተሰጣቸው ሞትና ጦርነትን የሚደግፍ አስተሳሰብ ደግሞ የበለጠ ጀግና የሀገር ፍቅር ያለው ተደርጎ የሚታይበት ሞተው ሬሳቸው ገና አፈር እንኳን ሳይለብስ ከሞታቸው በላይ አሟሟታቸውን ደግሞ የሚካድበት ባለስልጣን የሀገር ሐሳቢ አርቆ ሐሳቢ ተደርጎ የሚታይ ሟቾቹ የሞቱት በጽንፈኝነት በፋኖነት ስም እየተሰጠው የጃዊሳ እየተባለ አሟሟቱ ብቻ ሳይሆን ከሞተም በኋላ የሚዘገንን ሽኝት የሚደረግበት እኔ ከኢትዮጵያ ውጪ ሌላ ሀገር አለ ብዬ አላስብም። እና እነዚህ አይነት ነገሮችን ስናስብ ከራሴ ጋር ይመጣልኝ ይሄ ወዳጄ ያለው ነው። ትጮዋላችሁ፣ ትናገራላችሁ እድሜ ዘመናችሁን፣ ግን እናንተን ከሚሰማ የሚያዝናናው ነገር ቲክቶክ ቢያይ ይሻላል። የሚያዝናና ነገር ይሻላል። ዛሬ እኮ የቲክቶክ አዋርድ ምናምን የሚባል ድምፅ ስጡ ቢባል ፌስቡክ ላይ ቢለቀቅ ምናምን ተመልከቱት። ሰው የሚያገኘውን ቪዩ ተመልከቱት። በጣም ብዙ ሰው ሼር አለው፣ ላይክ አለው ምናምን። እዚህ አርሲ ላይ የተገደሉት ኦርቶዶክሳውያን ግን ፌስቡክ ላይ አንድ ሰው አዝኛለሁ ብሎ ቢጽፍ ድምፅ ስጡት ለሚባለው ቲክቶከር ከሚያገኘው እና ከሚያዝነው ሰው በታች ሆኖ ታዩታላችሁ። እና ይሄ ጉዳይ ማህበረሰባዊ መገለጫ የሆነ ሲመጣ በአሁን ሰዓት ውስጥ እያንዳንዱ ሰው ካለበት ችግር አኳያ በየቤቱ እየገባ ያለ የሞት አዋጅ፣ የማይቀር የሞት አዋጅ፣ ምናልባት እንደ ሀገር የመፍረስ አደጋ፣ ለከፍተኛ የእርስ በርስ ጦርነት፣ ምናልባት የተዘጋጁ ኃይሎች ደግሞ ዝግጅታቸውን ጨርሰው የበቀል ብትር ሊያሳርፉበት ሲመጡ ይሄ ሳይዘጋጅ ወይም ደግሞ የሁኔታ ትንተና ሳይሰራ ወዴት እየሄደ እንደሆነ ያልገባው የማህበረሰብ ክፍል እንደዚሁም ግላዊ የሆነ እኔ ጋር ካልመጣ እሳቱ እኔ ጋር ካልደረሰ አይመለከተኝም የሚል አስተሳሰብ፣ ሰው ሞተ፣ ሰው ተደበደበ፣ ሰው ታሰረ ተብሎ የሚነገር ዜና ሁሉ የፖለቲካ አጀንዳ አድርጎ የሚመለከት የማህበረሰብ ክፍል ራሱን በጊዜያዊ ነፍሱን በሚያስደስትበት ሆይታና ጭፈራ የተጠመደ የሀገር መፍረስ ሊሰማ የማይፈልግ ያልተረዳ ህዝብ ሆኖ አግኝቼዋለሁ። ስለዚህ በዚህ ርዕስ ወደ እናንተ የማመጣው
ከዚህ ሀሳብ እየተነሳው ነው። በኦሮሚያ ምስራቅ አርሲ ዞን በኦርቶዶክሳውያን ላይ የደረሰ ጭፍጨፋ ሰሞኑ ዝም ብላችሁ ተመልከቱ። ለአብነት ከዜናው ላይ ወስጄ ትንሽ መረጃ ልስጣችሁ። እስካሁን በዚህ ጭፍጨፋ ላይ ወደ 25 ሰዎች መሞታቸው እየተገለጸ ነው። 22 ነበር ሲባል የነበረው ቁጥሩ አድጓል። ይሄ ጭፍጨፋ እስካሁን ከ2016 ጀምሮ ከ200 ሰው በላይ ተገድሏል። በተመሳሳይ ቀላል የማይባል ቁጥር ያላቸው ሰዎች እስካሁን ታግተው ይገኛሉ። የታገቱ ሰዎችም ገንዘብ ለማስለቀቅ ከፍተኛ ቁጥር ያለው ገንዘብ ከፍለው ገንዘቡም ሳይመለስ ሰዎቹም ሳይመለሱ እስካሁን የቀሩም አሉ። ተገለውም መርዷቸውን የሰሙ አሉ። የት እንኳን እንደሞቱ ሳያውቁ እርማቸውን ሳያወጡ። በሰሞኑ በምስራቅ አርሲ ዞን የተፈጸመው ግፍ ለአብነት በጥቂቱ ስናየው በጉና፣ በመርቲ፣ በሸርካ፣ በሆሎንቆ ዋቢ ወረዳዎች ጥቅምት 14 ለ15 2018 ዓ.ም 17 ሰዎች ሲገደሉ በ17 ለ18 ደግሞ እንደዚሁ 3 ኦርቶዶክሳውያን ተገድለዋል። እነዚህ በተለያየ አካባቢ ላይ የተገደሉ ሰዎች አሟሟታቸው ግን በጣም በሚገርም ሁኔታ በተኙበት ነው። ልብ በሉ። እንደዚሁ ጥቅምት 18 ለ19 አጥቢያ 2018 ዓ.ም በሆሎንቆ ዋቢ ወረዳ 5 ሰዎች ተገድለዋል። ከሟች ውስጥ በዕድሜ የገፉ አረጋውያን እንደዚሁ ሮጦ ያልጠገቡ ሕፃናት ይገኙበታል። ያገዳደላቸው ሁኔታ እጅግ በጣም በሚሰቀጥጥ ብዙሃኑ በተኙበት ነው የተፈጁት። ተገደሉ የተባሉት ሰዎች በሙሉ የአንድ ኦርቶዶክሳዊ እምነት ተከታይ የሆኑ ከዚህ በፊትም ደብሩ በመዘጋት የታቦት ማደሪያ ቦታ በመከልከል በተለያየ ቦታ ላይ ከሃይማኖታዊ ትንኮሳ፣ ሃይማኖታዊ ግጭት ሲፈጸምባቸው የነበረ ግድያ ሲፈጸምባቸው የነበረ የማህበረሰብ ክፍል ናቸው። ማንነትም ተኮር ያደረገ የማህበረሰብ ክፍል ናቸው። የጽናት ሚዲያ ቤተሰብ ሰሞኑን ለአብነት በጣና ሳተላይት ቴሌቪዥን ላይ አንድ ዶክመንት ተሰምቷል። እሱ ምንድን ነው? በምዕራብ ሸዋ ናኖ ሰዎች ተገደሉ የሚባል ዜና በተለይ ኦኤምኤን በስፋት ሲያራግቡ ነበር። ይሄ ጽንፈኛ የሚዲያ ቅስቀሳ በዋናነት ገዳዮቹ የፋኖ እንቅስቃሴ አድርጎ ለመሳል ከፍተኛ ቅስቀሳ በማህበራዊ ሚዲያ ሲዘግብ ነበረ፣ በሚዲያውም ሲዘግብ ነበር። እሱ ብቻ አይደለም። የዚህ ሚዲያ ዋነኛ አክተር የሚሆነው ኦፌኮ መግለጫ ሰጥቷል። በመግለጫው ላይ በምዕራብ ሸዋ ናኖ ወረዳ ላይ የተፈጸመው ግድያ ከፋኖ ጋር ለማያያዝ የሞከረበት ሂደት ተስተውሏል። የሚገርማችሁ የዚህ ወረዳ ኃላፊ መጀመሪያ ቢቢሲ ደውሎ ጠይቆት የዜና ሪፖርት ተሰርቷል። በዛ ዘገባው ምንድን ነው የተባለው? በዋናነት ሟቾቹ የተፈጸመባቸው ጥቃት እዛው በአካባቢ ላይ ያለ የእርስ በርስ ጉዳይ እንደሆነ፣ ከዚህ በፊት በእርቅ በሽምግልና ለመፍታት የደረገ ሙከራ ባለመሳካቱ ግን እርስ በርስ የሆነ ግጭት እንደሆነ፣ ከዚህም በፊት የነበረ ግጭት እንደሆነ ፍንጭ ሰጥቶ ተዘግቧል። ይሄ ዘገባ ኦኤምኤን የዘገበውን የመጀመሪያውን ዘገባ የሚያፈርስበት ሆኗል። ስለዚህ የውሸት እንደሆነ ግልጽ ነው። ዋና የተፈለገው እዛ አካባቢ ይሄን እንግዲህ የፈጸመው የአማራ ኃይሎች ናቸው በሚል
የበቀል እርምጃ ለመውሰድ ሰውን ለማነሳሳት ለማስቆጣት የሚደረግ ነው። ለዛ ደግሞ በተለያየ ዩኒቨርሲቲ ላይ በተለይ አምቦ ዩኒቨርሲቲ ጨምሮ አንዳንድ ወጣቶች ሰላማዊ ሰልፍ ሁሉ ወጥተው ነበር በዚህ ቅስቀሳ። ይሄ ቅስቀሳ ታጥፎ የአካባቢው ኃላፊ በጣና ሳተላይት ቴሌቪዥን ገብታችሁ ማየት ትችላላችሁ እንደዘገበው በትርጉም እንደዘገበው የፈጸሙብን ኃይሎች ላይ አውቀናቸዋል፣ እርምጃም እንወስዳለን፣ እንበቀላቸዋለን። ከዚህ በኋላ በሬ ያለ በሬህን ሽጠ መሳሪያ ገዛ፣ ታጠቅ፣ እኛም እናስታጥቃቸዋለን። ይሄ መንግስት የእናንተ መንግስት ነው፣ የእናንተ ጠባቂ ነው። ስለዚህ ለሚፈጸመው የበቀል እርምጃ ሁሉም ሰው ይነሳሳል። ከዚህ በኋላ ከነዚህ ሰዎች ጋር እንዳትገበያዩ። ኦሮሚያ ክልል የተላለፈው አዲስ ውሳኔ የኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ዋና አስተዳዳሪ አቶ ወንዱ አፍራሽ ሉሌሳ በቅርቡ ያደረጉት የጦርነት ቅስቀሳን ተከትሎ በዞኑ የተፈጠሩ አሳሳቢ ጉዳዮችን የጣና ቴሌቪዥን ምንጮች አድርሰውናል። አካባቢው አሳሳቢ ሆኗል የሚሉት ምንጮቻችን በዚህ ሰዓት የተላለፉ ውሳኔዎችንም በዝርዝር ገልጸዋል። አቶ ወንዱ አፍራሽ የጦርነት ቅስቀሳ ማድረጋቸውን ተከትሎ የክልሉ መንግስት እርምጃ ይወስድባቸዋል ተብሎ ሲጠበቅ ነገር ግን በተቃራኒው በአካባቢው የሚኖረውን የአማራን ሕዝብ በተቀናጀ መንገድ ማጥቃት ተጠናክሮ መቀጠሉንና ቀጣይ አደጋዎችም አንዣበባቸውን ምንጮቻችን ተናግረዋል። በዚህም መሰረት በምዕራብ ሸዋ ኖኖ ወረዳ ዙሪያ የሚኖሩ አማሮች የግል ትጥቃቸውን እንዲፈቱ ተደርገዋል። ማንኛውም የአማራ ተወላጅ ምንም አይነት የግል ትጥቅ እንዳይኖረው ቤት ለቤት እየገቡ መንጥረው ወስደዋል ብለዋል። ከዚህ በተጨማሪም የኖኖ ወረዳ ዋና አስተዳዳሪ አቶ ወንዱ አፍራሽ አቅም ለሌላቸው ወጣቶች ገንዘብ ያላችሁ መሳሪያ ገዝታችሁ ስጡ ብለው ባዘዙት መሰረት እያንዳንዱ የአካባቢው ባለሀብት 10 ክላሽ ገዝቶ ወጣቶችን እንዲያስታጥቅ ተወስኖበታል። ማንኛውም የኦሮሚያ ክልል ተወላጅ ወጣት ወደደም አልወደደም መታጠቅ ይኖርበታል የሚል መመሪያ ወርዷል ሲሉ አሁናዊ ሁኔታውን ገልጸውታል። ከቀናት በፊት ደግሞ ከአዲስ አበባ ተነስተው ወደ ወሎሶ ከተማ ያቀኑ 7 ሰዎችን ከመኪና አስወርደው ለአንድ ቀን ካሰሯቸው በኋላ ገድለዋቸዋል። ከሟቾቹ መካከል 2ቱ የደብረ ብርሃን ከተማ መታወቂያ የያዙ ሲሆን አንዱ ከጎጃም አማራ የሄደ መሆኑን መታወቂያው ያመላክታል። ቀሪዎቹ 4ቱ ሟቾች ደግሞ ሴቶች ሲሆኑ በጉራጌ ዞን የዳርጌ አካባቢ ነዋሪዎች እንደነበሩ ከመታወቂያቸው የተገኙ አድራሻቸው ያመላክታል። ታገቱት ሰዎች ማዞሪያ ልዩ ስሙ ባህር ዛፍ ተብሎ በሚጠራው ቦታ መሆኑን ተናግረዋል። ድርጊቱን የዘር ማጥፋት ጅማሮ ነው የሚሉት የጣና ቴሌቪዥን ምንጮች ከዘር ማጥፋት ጅማሮች መካከል አንዱ ሊጠፋ የተፈለገውን ሕዝብ መለየት ነው። ለይቶ ማስቀመጥ በጅምላ ለመጨረስ ያመቻል። በዚህም መሰረት በአካባቢው የአማራ ተወላጆችና የኦሮሚያ ተወላጆች የሚገበያዩበት ገበያ እንዲለይ ተደርጓል። ይህ ደግሞ በግልጽ የዘር ማጥፋት ልምምድ ነው ብለዋል። አማራውን እንዳይደርስበት የተደረገው ገበያ ቦታ በአማያ ወረዳ የሚገኘው ቆጣ ቀበሌ ሲሆን አማራው እንዳይገባ ተደርጎ የአካባቢው ተወላጆች ብቻ እንዲገበያዩበት መደረጉን ምንጮቻችን ገልጸዋል። ከደቡብ አፍሪካው አፓርታይዳዊ ስርዓት ተሞክሮ የተወሰደበት አስከፊ ልምምድ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች ቀጣዮቹ ጊዜያት አስፈሪ ስለሆኑ የሀገር ውስጥና የዓለም አቀፍ ተቋማት እውቅና እንዲኖራቸው አድርጉልን ሲሉ ምንጮቻችን ስጋታቸውን ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የኖኖ ወረዳ አስተዳዳሪ ከዚህ በፊት የተናገሩትን ንግግር ተከታትለን እንመለስ። የአማራ ነፍጠኞች የአማራ ጽንፈኞች እንደማለት ነው። የአማራ ጽንፈኞች መንገድ ሀዲዎች አሉ። አልፎ ሀዲዎች መንገድ ሀዲዎች እንሰራለን ብለው አስቀመጥናቸው እንጂ ውስጣችን ሆነው የሚወጉ ከሆነ እኛ እናውቅበታለን። እንዲወጉን አይደለም ባሉበት እናጠፋቸዋለን ነው። ባሉበት ቦታ እናጠፋቸዋለን ይላል። ለማንኛውም ህዝባችን እንኳን አወቀው ከውስጣችን የራሳችን ሸኔና የአማራ ጽንፈኛ ፋኖ ህዝባችንን እያረዱ መሆኑ ካወቀ ህዝባችን ይሄ ከተገነዘበ ለእኛ በቂ ነው። እኛ ህዝባችንን ማስታጠቅ በጣም ቀላል ነገር ነው። ህዝባችንን እናስታጥቀዋለን። አሁን የያዛችሁ ዱላ ወደ ክላሽ ይቀየራል። ክላሽ ታጥቃችሁ ይሄንን ኃይል ራሳችን ቦታ ቁጭ ብሎ የሚወጋን ኃይል እንደመሰዋለን ይላል። ወጣቶች በጣም ቀላል ነገር ነው።
አሁን የያዛችሁት ብትር ወደ ክላሽ ይቀየራል ይላል። አሁን ብዙ ወጣቶችን ነው ያለው። ይሄ የያዛችሁ ዱላ ወደ ክላሽ መቀየር ምክንያት የለም። እንደስተዛሬው ይሄ መሳሪያ ከየት አመጣህ ብሎ የሚጠይቅህ ያ ዘመን አልፏል። አሁን ላይ መንግስት ሙሉ በሙሉ እስከሚያስታጥቃችሁ ድረስ በራሳችሁ ፌስታችሁ መጠቀም ትችላላችሁ። ነበር ያለ ከፈለገ አንዱን በሸጣት ወርታችሁ ሸጣችሁ ክላሽ ብዙ ክላሽ ማለት ልጅ ነው ማለት ነው አይደል ይላል። ክላሽ ማለት እንደ ልጅ ነው እና ክላሻችሁን ያዙ፣ ትከበሩበታላችሁ። በውስጣችን ያለውን ይሄን ጽንፈኛ ታጠፉበታላችሁ። ሲቀሰቅስ ነበር። ይህንን ቅስቀሳ የሚቀሰቅስ ሰው ያውም በሚዲያ ላይ ወጥቶ እርምጃ እንኳን አልተወሰደበትም። እንግዲህ ሐሰተኛ ቅስቀሳ ምናምን የጥላቻ ቅስቀሳ እያለ ህግ የሚያወጣ ስርዓት ይሄ ሰውዬ የሚቀሰቅሰው ቅስቀሳ ግን ንጹሃን ላይ የሚፈጸም ቅስቀሳ እስከሆነ አማሮች ላይ የሚፈጸም እስከሆነ በኦርቶዶክስ እምነት ተከታዮች ላይ የሚፈጸም እስከሆነ ድረስ ህጋዊ ቅስቀሳ ነው። እንደዚህ አይነት ቅስቀሳ በመቀስቀስ የማነሳሳት ስራ ሲሰራ ነበር። ሰሞኑን ነው የምነግራችሁ። ከዚህ ግድያ ቀደም ብሎ 2 ቀንና 1 ቀን እሱ ብቻ አይደለም። በመካነ ሰላም አካባቢ ተፈጸመ የተባለው ግድያም እሱን አስመልክቶ በተለይ አንዳንድ ጽንፈኛ የሆነ ከፍተኛ የሆነ ግድያ ለመፈጸም እርምጃ ለመውሰድ ተዘጋጁ አዋጅ እያሉ በማህበራዊ ሚዲያ ላይ ይለጥፉ ነበር። ይሄ ብዙ ሰው ስለሚያውቋቸው ነው። እነዚህ ጽንፈኛ የሆኑ ኃይሎች በዋናነት የብልጽግና ኤጀንቶች ናቸው፣ የደህንነት ክንፎች ናቸው። በነገራችን ላይ በሃይማኖት ውስጥ የተሰገሰገ ግን ዋናው ስራው ግን ፖለቲካዊ ስራ የሆነ። ስለዚህ ብልጽግና በዋናነት የተለያዩ ኤጀንቶች አሉት። አንዱ ሃይማኖት ውስጥ ያለ ኤጀንት ነው። ይሄ ኤጀንት የፖለቲካውን ጡዘት በሃይማኖት ውስጥም በማስገባት በማህበረሰብ ውስጥ አደገኛ የሆነ የጥላቻ ትርክት ወይም ደግሞ ሪቬንጅ የሆነ የመበቃቀል ትርክቶችን በማጉላት ብልጽግናን እንደ አንድ ተከላካይ እንደ አንድ አገላጋይ ሆኖ እንዲጫወት ስልጣኑን ለማስረዘብ የሚያደርግ የፖለቲካ ዓላማ ያለው ቡድን ነው። ይሄ ቡድን ደግሞ ተጠቃሚም ነው። አንደኛ የህቡ እንቅስቃሴ ያለው፣ ሁለተኛ ኢኮኖሚካሊም ተጠቃሚ ነው። በከፍተኛ የሆነ ድጋፍ የሚያገኝ ነው። ቦታ እየተሰጠው የሚሸጥ ነው። ነጋዴ ነው። ኮንትሮባንዲስት ነው። ይሄ አክራሪ ቡድን በዋናነት ደግሞ ጸረ አማራና ጸረ ኦርቶዶክስ ነው። ስለዚህ የሆነ ቦታ ላይ ሃይማኖት ተኮር የሆነ ግጭት ለማስነሳት ብልጽግና በሚፈልጋቸው የኮንስፓይረሲ ፖለቲካ የሆኑ ሰዎችን በማጥቃት ወይ በመግደል ለነዚህ ኃይሎች አጀንዳ በመስጠት ማነሳሳት ነው። አዋጅ ማወጅ፣ ተዘጋጅ ምናምን የሚል አዋጅ። ይሄ አይነት ቅስቀሳ ህዝቡን በማነሳሳት ሃይማኖታዊ ግጭት መፍጠር ነው። ሁለተኛው ወንጀሉን ከፈጸሙ በኋላ ክህደት መፈጸም። ቅድም እንዳልኳችሁ ናኖ ላይ አንዱ ክህደት ፈጽሞ ከዛ በኋላ የበቀል ቅስቀሳ ሲቀሰቅስ እንደነበረ ሁሉ በኦሮሚያ ምስራቅ አርሲ ዞን ላይ በዚህ በሸርካ አካባቢ የተገደሉት ኦርቶዶክሳውያን የወረዳው ኃላፊ ለቢቢሲ አፋን ኦሮሞ ተጠይቆ ለአማርኛ ክፍሉም ግድያውን ካደው። የውሸት ነው አለው። የውሸት ግድያ አድርጎ ካደው። ይሄ ግድያ በጣም የሚያሳዝነው የህዝቡ የተቃውሞ ሁኔታም እየባሰ ሲመጣ ቤተክርስቲያኗ መግለጫ ሰጥታለች። የቤተክርስቲያኑ ጉዳይ እንደው በይደር እንተው፣ ግን መግለጫ ሰጥታ እንኳን መግለጫው ግድያው የተቀነባበረ ሃይማኖት ተኮር የሆነ ግድያ እንደተፈጸመባት በተኙበት እንደተገደሉ መግለጫ ሰጥታለች። ስለዚህ ቤተክርስቲያኑ ያረጋገጠችው መረጃ
የወረዳው አስተዳደር ግን ካዳቸው። ምንድነው እንድምታው? ክህደቱስ ለምን መጣ? ግድያውስ ለምን መጣ? ግድያውስ በዚህ ደረጃ ለምን ተባባሰ? አሁንስ ከዚህ በኋላ ምንድነው እንድምታው የሚለውን ግን መፈተሽ ያስፈልጋል። እንደሚታወቀው የብልጽግና አገዛዝ 3-4 መዋቅር ነው ያለው። አንዱ ራሱን የቻለ ዲፋክቶ የሆነ ክልሉ ላይ የራሱ የሆነ የሰራዊት ያለው በሰራዊት ውስጥ ሰራዊት የፈጠረ በደህንነት ክንፍ ውስጥ የደህንነት ኃይል የሆነ በመንግስት መዋቅር ውስጥ ራሱ መንግስት የሆነ ስርዓት አለ። ይሄ ኮረኔ ገኛ አባቶርቤ ምናምን የሚባለው ክንፍ የሚመራ ቡድን አለ። ይሄ ቡድን በዋናነት የሚፈለገው የኦህዴድን የስልጣን የበላይነት ለማስጠበቅ የተቋቋመ በተመረጡ ሰዎች ላይ ኦፕሬሽን የሚወስድ ቤት ንብረታቸውን የሚያቃጥል ግድያ የሚፈጽም እገታ የሚፈጽም ህዝቡን በማስደንገጥ በማስፈራራት በመግደል ቶርች በማድረግ በማሰር በማገት ማህበረሰባዊ የሆነ ሽብር በመፈጸም ህዝቡ በፍርሃት ለመንግስት ተገዢ ሆኖ አንገቱን ደፍቶ እንዲቀመጥ ብቃወምማ ማናቃቸው ሰዎች ይገሉናል ያጠቁናል ብሎ እንዲያስብ እንዲጨነቅ። በሌላ በኩል ደግሞ ሞቱን እየተለማመደው ሲመጣ በራሱ ከመሞት መኖሬ በራሱ በቃ እድል ነው ብሎ እንደ አንድ እድል እንዲያስብ የሚያደርግ ኃይል ነው። ይሄ ኃይል ባለፉት 7 ዓመታት ሲፈጽም የነበረው አንዱ ይሄ። ሁለተኛ የአብይ አገዛዝ ስልጣኑን ሊያጣ የሚችል ከሆነ ከዚህ በፊት ምልክት ሰጥቶናል። ይሄ መንግስት የተነካ ብሎ ከቡራዮ ከለገጣፎ ከምናምን ከሱሉልታ የመጡ ፈረሰኞች ምናምን ብሎ አብይ የተናገረው ማስታወስ በቂ ነው። በዚህ መንግስት ላይ አንድ ችግር ቢመጣ 100 ሺዎች በአንድ ቀን ያልቃሉ ነው ያለው። እኔ የጽናት ሚዲያ ቤተሰብ ምናልባት በጣም የምናዝ ነው። እኔ ምናልባት ወደፊት ይሄ ጉዳይ እንደው በአገሪቷ ላይ አያድርስባት እውነት ለመናገር ግን ደርሶ ግን ይሄ ክስተት በዚህ ሀገር ላይ ተከስቶ እድሉም እየሰፋ ስለሆነ ከጉዳቱ በኋላ እንደዚህ ሊፈጸም ብለን ነበረ ብለን እንኳን አናገርም። ከዛ በኋላ የኔ ሚና ሊኖር የሚችለው እውነቴን ነው እኔ የምናገረው በጣም ከዛ በኋላ መኖር የምፈልገው እኔ በግሌ እንደ አንድ ሰው ብጠየቅ መኖር የምፈልገው ስለ ሁኔታው መናገር የማያስፈልገኝም እንደዚህም ብለን ተናግረን ነበር ብለንም ማስታወስም አልፈልግም። ፍርዱን ግን ለታሪክ መተው ጥሩ ነው ብዬ አስባለሁ። የአብይ አገዛዝ እኛ በተረዳነው ልክ ማህበረሰቡ ቢረዳው ምናልባት ኢትዮጵያ ውስጥ ያለው ሁኔታ አሁን ባለው ሁኔታ በጣም ጥቂት ሰዎች ናቸው ይሄንን ቡድን የተረዱት። የዚህ ቡድን ዋነኛ ዓላማ ሀገር ማስቀጠል አይደለም። ደጋግመን ገልጸናል። ሀገሪቷን ማጽናት አይደለም። የህዝቡን አንድነት ማስጠበቅ አይደለም። የህዝቡን ሰላምና ደህንነት በዘላቂነት ማስጠበቅ አይደለም። በልዩነት ላይ የተመሰረተ አንድነት፣ በጥርጣሬ መንፈስ ላይ የተመሰረተ አንድነት፣ በስልጣን የበላይነት ላይ የተመሰረተ አንድነት፣ ባለመተማመን ቂመኝነትና እርስ በርስ ተጠባባቂ በሆነ ውስጥ የሚደረግ አንድነት ነው። ይሄ አንድነት አብይ አህመድ የሚፈልገው አንድነት ነው። በዚህ ቅኝት ነው የሚሰራው። ይሄ ሁኔታ አደጋ ውስጥ ሆነው የኃይል ሚዛን የሚገለብጥ ከሆነና ስልጣን ከእጃቸው ሊወጣ እንደሚችል ከገባቸው ግን የመጀመሪያው እርምጃ የሚወስዱት ብሔር ተኮርና ሃይማኖት ተኮር ግጭት ነው። ይህንን ማዳመጥ የሚፈልግ ሰው ያዳምጥ። ማዳመጥ የማይፈልግ ሰው ግን ነገ ጠዋት በሚመጣው ሂደት ላይ ፍርዱን ለነገ መተው።
ይሄ ብሔር ተኮርና ሃይማኖት ግጭት ለመፍጠር ደግሞ በዋናነት ተጠባባቂ የሆነ ጠላትነት ወዳጅና ጠላት ብለው የፈረጁት ኃይል ከዚሁ እየቀሰቀሱ ያለው ለዚህ ግብአት እንዲጠቅማቸው ነው። በአገሪቷ ላይ እየተፈጸመ ያለው ሁኔታ ምንድን ነው ብለን ደግሞ መገምገም ለዚህ አንዳንድ ጥሩ የሆነ ማሳያ ይሆናል። በተለይ የፖለቲካ አመለካከቱ በጣም እየጦዘ የፖለቲካ ፍላጎቶች ደግሞ ሊፈቱ የሚችሉበት የኃይል አማራጭ እየሆነ የኃይል አማራጩ ደግሞ የሚፈጽመው ከፍተኛ የሆነ ጭፍጨፋ አለ፣ እያየን ነው። ይሄ ባለበት ሁኔታ የአብይ አገዛዝ እና በዙሪያ ያለው ተቃዋሚ የሚመስለው ግን ተደማሪ የሚሆነ የአብይ እንቅስቃሴን የሚደግፍ ነው። ስልጣን ከእጃችን መውጣት የለበትም የሚል አመለካከት ያለው ኃይል ይህ ኃይል በአስተሳሰብ የማደናገር ስራ ነው እንጂ የሚሰራው በውጤቱ የአብይን ውጤት ይቀበለዋል። ውጤቱ ምንድን ነው? ውጤቱ ስልጣኑ ከእጃችን የሚወጣ ከሆነ እንደ ሀገር አንቀጥልም ነው የሚለው። ኦህዴድ እንደዛ ነው የሚለው። ህወሓት እንዳደረገው ስልጣን አስረክቦ ወይ በሻሻ ወይ ለቀምት ላይ ወይም ደግሞ ጅማ የሚገባ ቡድን የለም። ኦህዴድ እንደዛ ያስበው። ኦህዴድ የሚያስበው ስልጣን ኢምፓወር ሆነ መቀጠል የምንችለው እኛ ነን። በስልጣኑ ላይ መወሰን የምንችለው እኛ ነን። በነገ ጠዋት አገሪቷ ላይ መወሰን የምንችለው እኛ ነን። እኛ ያልወሰን ነው ኢትዮጵያን አንቀበልም። እኛም ማንወሰንባትና የስልጣን የበላይነት የማትጠብቅ ኢትዮጵያ አትቀጥልም። ስለዚህ ስልጣኑ አደጋ ላይ የሚወድቅ ከሆነ እንደ ሀገር እንበተናለን። ይህ አስተሳሰብ ኦህዴድ ውስጥ ያለ ኮመን የሆነ አስተሳሰብ ነው። ኮመን የሆነ አስተሳሰብ ነው የምነግራችሁ። ጁነዲ ሳዶ ቢጠየቁት፣ አባዱላ ቢጠየቅ፣ አብይ አህመድ ቢጠየቅ፣ ጀዋር መሐመድ ቢጠየቅ በዚህ ላይ የጋራ ስምምነት አለ። ዋናው ጥያቄ የአፈጻጸም ጉዳይ ላይ ነው። ስልጣኑን የምንይዘው እኛ ነን። እነማን ይፈጽሙት ነው? እነማን ስልታዊ በሆነ መንገድ ይሄንን ሁኔታ ያስኪዱት ነው እንጂ በዚህ ጉዳይ ላይ ስምምነት አለ። ኦኬ እሺ፣ ከእጃችን የሚወጣ ከሆነ ምንድን ነው የምናደርገው? የመፍረስ እድሉን ማፍጠን። የመፍረስ እድሉን ደግሞ ለማፍጠን አሁን ያለው ገቨርንመንት በዋናነት ሁለተኛ የሆነ የህቡ መንግስታዊ የሆነ እንቅስቃሴዎችን መፈጸም፣ መታጠቅም፣ መግደል ነው፣ ማሰር ነው፣ ማሳደድ ነው፣ ጦርነት መፈጸም ነው። ስለዚህ በዚህ ቀውስ ውስጥ የሚያልቅ ህዝብ አለ። በዚህ ቀውስ ውስጥ ደግሞ የሚጎዳ የማህበረሰብ ክፍል አለ። ስልጣን ላይ ያለው ኃይል ቢያንስ የሚጠላውን አገር እስከ ገዛ ድረስ በጦርነትም ይሁን በቀውስ ውስጥ ቢያልፍም የህዝብ ገንዘብ ብሎ አያስብም። የሀገሪቷ ሀብት የሀገሪቷ የትውልዱ ነገ ጧት ብሎ አያስብም። አገር መፍረስ አለበት ብሎ የሚያስብ ሰው ፕሮጀክቱ ነው። ስለዚህ የሚጠፋው ገንዘብ የሚጠፋው የሰው ህይወት ሁሉ እንደ ዓላማው እንደ ስኬት አድርጎ ነው የሚመለከተው። አብይ በዛ ደረጃ ውስጥ ያለ ሰው። ይሄ ሰው በጦርነት ላይ ጦርነት እየከፈተ ባለፉት 7 ዓመታት ውስጥ በትግራይ፣ በአማራ ክልል፣ ኦሮሚያ ላይ፣ ወለጋ ላይ የተፈጸመው እልቂት ሳይበቃ ሌላ ጦርነት ለመክፈት የሚሄድበት መንገድ የጦርነቱ ፕሮጀክት የዓላማው ማስፈጸሚያም ስለሆነ እኔ በደንብ ሰው ሊገባው ያልቻለበት ምክንያት አንዱ ይሄ ነው። ስለዚህ አሁን ምን እየተፈጸመ ነው? የአብይ አገዛዝ በተለይ ኦህዴድ ውስጥ ያለ አሰላለፍ አንድ አደጋ መጥቶብናል ብለው ገምግመዋል። ይሄ አደጋ በተለይ ከኤርትራ ኃይሎች ጋር የገቡበት አጣብቂኝ ሁኔታው ወደ ጦርነት ከተለወጠ በውጤት ደረጃ ህዝቡ ከኛ ጋር ካልቆመ አደጋ ውስጥ እንገባለን።
ይሄ አደጋ ውስጥ የሚከተን ደግሞ በዋናነት ሰሜናዊ የሚባል አስተሳሰብም እየተፈጠረ ነው።